ኦኬ ገባኝ። ረዳት ብትቀጥሪ ስቤት ውስጥ ሰራተኛ ባላላት እኔ እንጃ አላውቅም። ከትምህርት ቤቱ አቅራቢያ ቤት ብትከራይ ትምህርት ቤት ልጅሽ በእግሩ ቢሄድና ቢመጣ ቅርብ ከሆነ ረዳት ብትቀጥሪ ወይ በእግሯ የምትወስደው የምትመልሰው ከትምህርት ቤቱ አቅራቢያ ቤት ብታገኝ። በጣም ይቅርታ ስልክ ረበሸኝ። ለምን እንትን አትቀጥሪም? ረዳት ይሰማል አቡዬ? አዎ ማሪ፣ ረዳት ሰራተኛ ለምን አትቀጥሪም? አቡዬ ይሰማል? ስልክ ተደውሎባት ስለነበር እየተሰማት አይደለም። ደግመሽ ግቢ። ወይኔ ረዳት ውድ ነው። ኦኬ ረዳት ውድ ከሆነ ከትምህርት ቤቱ አቅራቢያ ብትከራይ ቤት ግን ልጇ ከትምህርት ቤት ከመጣ በኋላ ከማን ጋር ቤት ውስጥ ይቀመጣል? ባል ይኖራት አይኖራት አልጠየቅናትም። ተመልሳ ስትመጣ እንጠይቃታለን። የስ ቆይ እሱ ትገባ አስተዋውቁ። ሰላም ሰላም፣ ሀቡ እንዴት ናችሁ? ሰላም ሰላም፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም የሀቡ ቤተሰቦች እንዴት ናችሁ? ውዶቼ ይሰማል ድምጼ? ያብሽቶች እንባላለን። የምንገኘው በዩናይትድ አረብ ኢማራት ዩኤኢ ውስጥ ነው ያለነው። ዱባይ ነው ያለነው ማለት ነው ውዶቼ። ያብሽቶች ነን። የተለያዩ በጣም አሪፍ አሪፍ ሽቶዎች አሉን። በስም በፎቶ ማሰራት ትችላላችሁ። ይሄ እነዚህ እንዳለ ሽቶ ናቸው ቤተሰቦች፣ እዚሁ የተቀመሙ ሽቶዎች ናቸው። በስም በፎቶ ማንኛውን ሽቶች ስታሰሩ ከኛ በ100 ድርሃም ብቻ ነው። ድራይቨር ደግሞ 25 አለው። ዱባይ ውስጥ ያላችሁ የትኛውን ቦታ እናደርስላችኋለን ማለት ነው። ይሄንን ሽቶ ከኛ ስትገዙ ደግሞ አሁን ከፊታችን ለሚመጣው በዓል ለፋሲካ ወይም ደግሞ በሳምንቱ ዳግመ ትንሳኤ የሚወጣ አንደኛ ዕጣ 1 ሚሊዮን፣ ሁለተኛ ዕጣ 200,000 አለ ማለት ነው። እዛ ዕጣ ላይ መሳተፍ ትችላላችሁ። ያው ታውቃላችሁ ጊዜው እየተቃረበ ነው ፋሚሊ። ስለዚህ ሁላችሁም እየገባችሁ ኦርደር ማድረግ ትችላላችሁ። ሁሌ ያው ላይቭ ላይ ያለ እየመጣችሁ ኦርደር ማድረግ ትችላላችሁ ማለት ነው ቤተሰቦች። ለሁላችሁ መልካም እድል እላለሁኝ። ይሄኛው ያው ዋናው አካውንታችን ነው ተከፍቶልናል እና ይሄንንም ፎሎ እያደረጋችሁ ወዶቼ። አሁን ደግሞ ኦፈር ያመጣነው ምንድነው? ሁለት ሽቶ ከኛ ለገዛ ሰው 3 የዕጣ ካርድ 1 ሚሊዮን የሚወጣበት 3 የዕጣ ካርድ እንሰጣችኋለን ማለት ነው። ስለዚህ ትርፍ አንድ ኩፖን አላችሁ ማለት ነው ከኛ ስትገዙ። በተጨማሪም ደግሞ ወደ ኢትዮጵያ እንልካለን። ከኢማራት ውጪ ደግሞ ሳውዲ፣ ኳታር፣ ባህሬን፣ ኦማን፣ ኩዌት ያላችሁ ልጆች በዋትስአፓችን አውሩን። ፕሮፋይላችን ስር የዋትስአፕ ቁጥር አለ። ሁሌ ላይቭ ላይ ስንገባ ገስት እየገባችሁ ወይም ደግሞ ፕሮፋይላችን ስር ባለው የዋትስአፕ ቁጥር እየመጣችሁ ልታዙን ትችላላችሁ ማለት ነው ውዶቼ። ለሁላችሁም መልካም እድል። ቀኑ እየደረሰ ነው። 1 ሚሊዮን ማን ይሆን እድለኛው አይታወቅም። ሁላችሁም እየመጣችሁ ተጠቀሙበት። መልካም እድል ብያችኋለሁ ቤተሰብ። እናመሰግናለን ስላዳመጣችሁኝ። ፎሎ አርጉን እሺ ውዶቼ፣ ፎሎ አርጉን። ቴንክ ዩ ሀቡዬ። ዩር ዌልካም። እንደሰማችኋት ጋይስ ኪያን ያ ፐርፊውሞች የሚገኙት በዩናይትድ አረብ ኤሚሬት ዱባይ ነው። ሶ የሚሸጡት ደግሞ ሽቶ ነው። ማንኛውም ውድ ብራንድ ሽቶ አምጥታችሁ ቀምሙልን ብትላችሁ እራሱን ያውም ከዛ የተሻለ አድርገው ይቀምሙላችኋል። በ100 ድርሃም ብቻ ሽቶ ስታስቀምሙ በፈለጋችሁ ጣዕም ቴስት ላይ የፈለጋችሁትን ሰው ፎቶ ፕሪንት አስደርጋችሁ ወይም ጽሁፍ አጽፋችሁ 100 ድርሃም ብቻ ከፍላችሁ የአንድ ኩፖን ባለቤት መሆን ትችላላችሁ። ያ ኩፖን ደግሞ 1 ሚሊዮን ብር ዕጣ የዳግማ ትንሳኤ ዕለት እዚህ ቤት ይወጣላችኋል። ሁለተኛ ዕጣ ደግሞ 200,000 ብር ይወጣላችኋል። ሰው 1.2 በ100 ድርሃም ብቻ የማግኘት እድላችሁን ሞክሩ። መልካም እድል ለውላችሁ። እንዴት ነው የምናዘው ካላችሁ ያ ፐርፊውም ፔጅን ፎሎ ታደርጋላችሁ። ቤታቸው ላይ ገስት ላይ ገብታችሁ ኦርደር ታደርጋላችሁ። እንዲሁም ባዮዋቸው ላይ ባለው ዋትስአፕ ቁጥራቸው በዋትስአፕ ኦርደር ታደርጋላችሁ። ይመቻችሁ። መልካም እድል ለሁላችሁ። ቴንክ ዩ
ወደ ቡርጅ ቢዩቲ እንሄዳለን። አስገቧት። የታለች አካውንቷን ልነግርላት ነው። እንርዳት እያሉ ነው ልጆች፣ መርዳት የሚፈልጉ ልጆች አሉ። እንትናን ወይንሸትን ቅድም እንርዳት እያላችሁ የነበራችሁ ልጆች በኮመንት አካውንት ነበሯን እደግብላችኋለሁ። 1031 97 89 75 73 5 ነው። ወይንሸት አቶማ ደሜ ነው ስሟ። የኢትዮጵያ ንግድ ባንክ። እሺ ቡርጅ ቢዩቲዎች፣ ቡርጅ ቢዩቲ የውበት ሳሎን ማንም የለም ስልኩ አጠገብ። ኦኬ ያሉ ጋይስ ቡርጅ ቢዩቲ የውበት ሳሎን የሚገኙት በዩናይትድ አረብ ኢማሬት አሉ ከፍታለች። እሺ እና ታስተዋውቁ። እንዴት ናችሁ? ይቅርታ በጣም ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ የሀቡ ቤተሰቦች? አልቡርጅ ቢዩቲ ሳሎን እንባላለን። የምንገኘው በዩናይትድ አረብ ኤምሬት ሻርጃ አልናህዳ ነው እና እኛ የምንሰጣቸው አገልግሎት ደግሞ የጥፍር፣ የፀጉር፣ የአይላሽ፣ የፔዲኪር፣ ሜኒኪር፣ ዋክስ አገልግሎት እንሰጣለን። እንደውም ፌሻል እና ሞሮኮን ባዝም አለን ማለት ነው እና መታችሁ መሰራት አለባችሁ። ቡርጅ የውበት ጋይስ አልቡርጅ የውበት ሳሎን የሚገኙት በዩናይትድ አረብ ኢማሬት ሻርጃ ነው። ሻርጃ ዩናይትድ አረብ ኢማሬት ያላችሁ ሄዳችሁ ቡርጅ ቢዩቲ የውበት ሳሎን ሄዳችሁ ከራስ ፀጉራችሁ እስከ እግር ጥፍራችሁ ድረስ ስትሰሩ ተሰርታችሁ የምትከፍሉት ክፍያ 200 ድርሃም ከሞላ የአንድ ኩፖን ባለቤት ትሆናላችሁ። ያ ኩፖን 1 ሚሊዮን ብር የያዘ ኩፖን ነው። እቃው የሚወጣው እዚህ ቤት ነው። ሶ ለአንድ ሰው 200 ድርሃም ይከብደናል ካላችሁ 4 ጓደኛሞች ሆናችሁ ሄዳችሁ አንዷ ጥፍሯን፣ አንዷ ፀጉሯን፣ አንዷ አይላሿን፣ አንዷ የሆነ ነገሯን ተሰርታችሁ የምትከፍሉት ክፍያ 200 ድርሃም 50 ድርሃም አዋጣችሁ ከከፈላችሁ አንድ ኩፖን ለ4 ይሰጣችኋል። ያንን ኩፖን ይዛችሁ 1 ሚሊዮን እጣው እዚህ ቤት ሲወጣ ከደረሳችሁ ያንን 1 ሚሊዮን ለ4 ትካፈሉታላችሁ ማለት ነው። ለምን ኩፖኑ ላይ 50 ድርሃም ስላዋጣችሁ። መልካም እድል ለሁላችሁም። ሻርጃ የቱ ጋር ናቸው የምትሉ ፎሎ አድርጋችሁ ዋትስአፕ ቁጥራቸው ባይዋቸው ላይ አለ። በዋትስአፕ ሎኬሽን ጠይቃችሁ መሄድ ትችላላችሁ። መልካም እድል ለሁላችሁ። ቴንክ ዩ። አሸናፊ ታሚ ቁጥሬን ስጩ ብሎኛል። ደውልለት። የታለ አሹ? የታለ ኮሜንት ላይ አይቼው ነበር፣ አሁን ጠፋብኝ። ቆይ ልላክለት የታሚን ስልክ። አሹ አሁን ኮሜንት ላይ ቼክ ጠፋክብኝ። ይኸው የታሜ ስልክ ረስቼውን ሳልክልክ ትናንት ስጩ ብሎኛል። ይደውል አስረዳዋለሁ ብሎኛል። ሶ ደውልለት ዳይሬክት እና ያስረዳሃል። ኦኬ ጻፉ። አስተማሪ ታሪክ አለኝ ወይንም ችግር ላይ ነኝ፣ ገንዘብ አይደለም ብላችሁ ሼር በቃ ጸገበታ ታፕታፕ ይሻላል። ታፕታፕ ጋይስ አንድ ሰው አንድ ጊዜ ለ15 ሰው ሼር ካረገ በቃ ሼር አቆማችሁ ታፕታፕ ነው ማድረግ ያለባችሁ። ታፕታፕ ሼር በቃ ታፕታፕ። እሺ ጻፉ። አስተማሪ ታሪክ አለኝ የሆነ ታሪክ አለ እንትን ላይ መስጊድ አልካለ ምን አይፓዲን ኖ ቅድም ሳውዲ ኤምባሲ ደውዬ ጧት ይሄንን የቀጥታ ስልኬን ክፍት ረስቼዋለሁ። ኖ ናት አይደል የወሰደችው አይፓዲን I need my iPad. If you finish your homework, give me back my iPad. Okay. Did you done your homework? Yeah. So why you didn't bring it back? Why you leave it there? Because Dad have to do silent homework. So now already finished? Yeah. Okay. iPad homework ልትሰራበት ተበድረኝ። እሺ እባክሽ ከረንተኝ
ጻፊ ችግሬሽ የእንትን ከሆነ የገንዘብ ችግር አይደለም። ችግርሽ የገንዘብ ካልሆነ ችግር ላይ ነኝ የገንዘብ አይደለም ብለሽ ከጻፍሽ አስገባሻለሁ። ጥያቄ አለኝ አስገቢኝ። መሲ ፍቅር ጥያቄ በሳምንት እሑድ በዚህ አካውንት ሰከንድ አካውንቴ እታች ያለው አካውንት ይታይሻል። ሀቡ ሚለው ከዚህ ጋር አንድ አይነት ስምና አንድ አይነት ፕሮፋይል ያለው እሱ የኔ አካውንት ነው። እሱን ፎሎ አድርገሽ እሑድ መተሽ ገዝት ገብተሽ ጠይቂኛለሽ። ከእሑድ ውጪ ጥያቄ አላስተናግድም የኔ ማር። እሺ እስከ እሑድ እኔም አንቺን በህይወት ካለን እሑድ መተሽ ጠይቂኛለሽ። ኦኬ ተማሪ ታሪክ አለኝ። ኢንቫይት አደረኩሽ እኮ አንዴ ነው እድል። አንዴ ኢንቫይት አድርጌሽ ካልገባሽ አለቀ። እሺ ሰላም ሀቡ ጎጃሜዋ ብዬ ገብቼ ነበር። የገንዘብ አይደለም ችግሬ። ሰው ጠፍቶሽ እንድናፋልግሽ ይሁን አይ ዶንት ሪሜምበር። ብቻ ኢንቫይት አድርጌሻለሁ ጎጃሜዋ። ምን ነበረ ጉዳይሽ? ተረሳኝ። እሺ አቢጌል አንዴ ቆይ ጎጃሜዋ ቀድማሽ የገባችው አቢጌል አቢጌል ቻው። ደግመን እናስገባለን። ሰላም ሰላም፣ አቡዬ እንዴት ነሽ? አቢ እንዴ እናቴ ሚውት አድርጊ እንጂ በጣም እየረበሽን እኮ ነው። ጫጫታ ሀቡ ኔትወርክ ነው። ኔትወርክ ሚውት አያስደርግም ማሬ። እንዴ ጎጃሚያ ምን ጉድ ነው? ሚውት አድርጊልን እንጂ። ኧረ ማሪ አይደለም ያንቺ ነው እንዴ? የኔማ ሚውት ነበር። ያንቺ ነው። ሚውት አድርጊና ጠብቂ አንዴ እስከማወራ። እሺ ወይንሸትስ ከመጣች አስገቧት። ምን እስክሪብቶ የራሴ ነው። እስክሪብቶ ይዘሽ አልመጣሽም አንቺ። ኦኬ ደብተሩና እሺ እሺ ጎጃሜዋ ይቅርታ እንዴ አረቢክ ሆምወርክ እኔ ብቻ ነኝ ማስረዳት የምችለውና እያስረዳሁ ነበረ። እንግሊሽ ሁሉንም ሳብጀክት አባትየው እያሰራቸው አረብኛ ብቻ ሲሆን እኔን ነው የሚጠይቁኝና እቤት ውስጥ እኔ ብቻ ነኝ አረብኛ ማንበብና መጻፍ የምችለው። ሶ ለዛ ኤክስፕሌን እያረኩላት ነበረ የኑኑን አረቢክ ሆምወርክ። እሺ ጎጃሜዋ ማሪ አስታውሳለሁ። ፕሮፋይል ስምሽን በጣም ቆይቷል። እዚህ ቤት ገብተሽ ነበር አይደል? አው ገብቼ ነበር። ሰው ጠፍቶብሽ ልናፋልግሽ ይሆን? ምንድን ነበር ጉዳይሽ? አንዴት በትንሽ በጣም
እርጅና እረሳለሁ። ድገም ይቅርታ። እርጅና አይደለም ብዙ ችግር ስለምታስተናግሽ ለዛ ነው የሚጠፋሽ። በዛ ላይ እርግዝናም አለ እርጅናም አለ። እርግዝና ደግሞ በተፈጥሮ የትናንቱን ራሱ ማስታወስ ጎበዝ ነሽ። እንደውም አንቺ ስምሽና ፕሮፋይልሽን ግን አስታውሽልኝ ስላልተቀየረ ነው የገባሽ ጊዜም እንደዚህ አረንጓዴ ፕሮፋይል ጎዳሚያ ነበር ስምሽ እኮ ለዛ ነው ያረሳሁት። አዎ ደህና ነሽ? ግን እርግዝና እንዴት ነው? ይመስገን ፈጣሪ ሰላም ነው እስካሁን። እዚህ በሰላም ገላግሎሽ ደግሞ ልጅሽን ታቀፈሽ እንድናይ ያርጋል። አሚን እናት ጸልይልኝ። ቴንክ ዩ። እሺ እና የኔ ጉዳይ ሰው ፍለጋ ምናምን አልነበረም። ሊባኖስ ነበርኩኝ። እንደዚህ ሀገሩን አልጥቀስልሽ አሁን እና ያላገባሽና ከወንጀል ነፃ አምጪ ተብዬ ምናምን ነበር ያልኩሽ ካስታወስሽ። እስራኤል ነዋ ባልሽ አይደል? ከልብናን ገብተሽ ከዛ ምን ገጠመሽ? ምንም አልገጠመኝም። ሊብናኔ 6 አመት ሰርቼ ወጣሁ። ከዛ መጥቼ ምንም ስለማላቅ የሊብናኔን ቪዛ ይዤ ኤምባሲ ስገባ ህጉ ነው ይጠየቃል አሉ። በማንኛውም ኤምባሲ አረብ ኤሚሬት ከቆየሽ እንዳላገባሽና ከወንጀል ነፃ እንደሆንሽ ይጠየቃል ተባለ። ይጠየቃል። እኔም እኮ ነግሬሻለሁ አይደል? ካታር ብዙ አመት ኖሬ ከባሌ ጋር ልንጋባ የገባን ጊዜ ያለገባ ካታር ላይ ሌላ ትዳር እንደሌለሽ ከካታር ኤምባሲ ኢትዮጵያ ካታር ቤት ሄደሽ ከኤምባሲ አምጪ ተብዬ ካታር ላይ ትዳር እንደሌለኝ ማረጋገጫ። ለምን ኢትዮጵያ ውስጥ ከማጋባታቸው በፊት ካታር ውስጥ ሌላ ትዳር እንደሌለኝ እርግጠኛ መሆን ነበረባቸው። ሶ ከካታር ኤምባሲ ያላገባ አለማግባቴ ማረጋገጫ አምጥቼ ነው ቀበሌ ደግሞ ያላገባ ይሰጡኝ። አው እንደዛ ግዴታ እንደዛ መሆን አለበት አሉኝና እኔ ወደ 2 አመት ሆነኝ። እንደምታውቀው ክፍለ ሀገርም ነበር የነበርኩኝ ነፍሰ ጡር ስሆን ወልድ ምናምን ልጅ ጋስቶኝ ከዛ ያው ጊዜው ሄደ። አሁን አንቺ ጋር ከገባው በኋላ ግን ለምን እንደዛ አታረጊም እንደዚህ ለምን ሰዎች አለ አይደል ብዙ ምክር ሰጡኝና መጥቼ የውጭ ጉዳይ ሚኒስተር ላይም ሳማክራቸው ሞክሪ እስኪ አይዞሽ በሰው ምናምን አለኝ። አንዲት ልጅ እግዚአብሔር ይስጣት ገነት እንትባል ልጅ ረድታይ ወለየ ናት። አንድ ነጭ ጋር አስተዋወቀችኝና አሁን እኮ ብሄሯ ምን ያደርጋል? ስራ ገነታልሽ ብሄሯ ምን ያደርጋል? ኧረ ተው። ለጥሩም ለደጉም እኔ ብሄር ስታነሱ ድብር ነው የሚለኝ። በቃ አሁን እቺ ጥሩ ስላደረገች ወለየ ይሰግናለን። ግን መጥፎ አርጋ ቢሆን ብር ሰርቃሽ ቢሆን የሆነ ነገር ቢሆን ወለየ ስትይ አሁን ወለየዎች ሌባ ብለው ደግሞ ይሳደባሉ። ገባሽ? ስለዚህ ለክፉም ለደጉም ብሄር አትጥቀሱ። ስም ብቻ በቃ በቂ። እሺ ማሪ እና እንደዛ አድርጋ ከሆነ ነጭ ጋር ተባብራ ከወንጀል ነፃ የሚለውን በቃ ህጋዊ ሰርቲፊኬት እዛ ቆንስላ የሚሰሩትን ተባብረው አስወጡልኝ። ባለፈ ከአንቺ ጋር ካወራው በኋላ በመሃል ጋፕ በዚህ ወራት ውስጥ ከወንጀል ነፃ እንደሆንኩ ህጋዊ በእንግሊዘኛም በአረበኛም ተሰርቶ መጣልኝ። አሻራዬ ፖሊስ ጣቢያ ተገኝቶ ማለት ነው። ከወንጀል እንትን ያላገባች ምናምኑ ግና ካልመጥ አንደኛ በጣም ብዙ ሃይማኖቶች አሉ የሚያጋቡ ሃይማኖቶች። አዎ ሁለተኛ ደግሞ እኛ ታግባ የምናውቀው ነገር የለም ብሎ ኤምባሲው መልስ ሰጣ። የቆንስላ ጽህፈት ቤቱ ግን መጻፍ ይችላል አሉኝ። እዚህ የውጭ ጉዳይ ሚኒስቴር አንድ ባለስልጣን መጻፍ ይችላል። ምክንያቱም ሴትዮዋን የገባውባት ሴትዮ ስልክ ተሰጥቶ በስልኳ ተጠይቃ ከዚህ ዓመት ከኔ ቤት ነው የቆየችው እንጂ ባል አላገባችም ብላ ቃል ከተሰጠ ኤምባሲው ከዚህ ዓመት ከመዳሜ ከሌ ቤት ነው ሰርታ ይወጣች ብሎ መጻፍ ይችላል። ቆንስላው ማለት ነው። ግን ቆንስላው ያንን ሊያረግልኝ ሊተባበርልኝ ፈቃደኛ ነው። ያጋባሉ እንዴ ቤሩት ኤምባሲ ካልሆነ በስተቀር? በቄስ መጋባት ይቻላል? በቤተክርስቲያን በተለያዩ ሃይማኖቶች መጋባት ይቻላል አሉ። የተለያየ ሃይማኖት አለ። ሁለት ነው ያለው፣ ኦርቶዶክስ እና ሙስሊም አለ አይደል ቤሩት ላይ። መልስ የሰጠን ለዛ ነው። በቃ በእኛ በቢሮ በኩል ባታገቢ በቢሮአችን በእኛ በኩል ባታገቢ የተለያየ ሀገር በስደተኛ መልክ ስለሚመጣ ስደተኞች ጋር በሃይማኖት ጋብቻ ተፈጽማለች። በቃ ይሄን ነው መልስ የሰጠው። ስለዚህ ካቶሊክም ፕሮቴስታንትም ሁሉም ቤተክርስቲያን ስላላቸው በየሃይማኖታቸው ሊጋቡ ስለሚችሉ ኤምባሲ ይሄንን እርግጠኛ ሆኖ 100% አንቺ ያላገባሽ ነሽ ብሎ ሊሰጥሽ አይችልም ነው። አትሊስት በኤምባሲ ያላገባችም ብሎ እኮ መጻፍ ይችላል። ኤምባሲው ይኸውልሽ አሁን የሆነች እኛ ያላጋባናትም ብሎ እኮ ነው የሚጽፈው። ኤምባሲ እኮ
ቄስም አላጋባትም ወይም ሼክ አላጋባትም ብሎ ካድ ለሚጽፈው እኛ ጋር ፋይል የላትም ኤምባሲ አልተጋባችም ብሎ እኮ መጻፍ ይችላል። ኤምባሲ ውስጥ ጋብቻ እስካልጸመ እሱን ያሉ እዛ ራሱ ኤምባሲ የኔ ኤምባሲ የጠየቀኝ ራሱ ለምን ቆንስላው ኢትዮጵያውያን ዜጎችን ስለሚመለከት ለምን ቆንስላው አይጽፍም ነው የቤሩት ኤምባሲ ዜግነት ስለሌለኝ አልሰጠኝ አለ። የቤሩቱ አልሰጠኝ አለ። የጋብቻ ሰርቲፊኬት አይሰጠኝም ዜጋ ስላልሆንሽ አልሰጥሽም አለ ብዬ ስመልስላቸው እኛ በወረቀት ለምን ቆንስላው አይጽፍልሽም? ካርዱን አይደለም የምንፈልገው፣ ካርዱንማ ከኢትዮጵያ አምጥተሻል። እኛ የምንፈልግ በወረቀት ቆንስላው ከዚህን ዓመት እስከዚህን ዓመት ሰርታ በኮንትራት ወጣለች፣ ጋብቻ አልፈጸመችም፣ በአረግነው ዳሰሳ መሰረት ጋብቻ የላትም ብሎ ለምን አልጻፈልሽም ቆንስላው? ይችላል ደግሞ ቆንስላው ይችላል፣ ግን አንጽፍም። ይሄን ልንረዳሽ አልችልም ማለት ያናግረው ነበረ ዋናውን ማለት ነው። ቆንስላ ይጽፋል እንዴ? ውጭ ጉዳይ እና ቆንስላ አይደለም እሱ ውጭ ጉዳይ ሚኒስቴር ኢትዮጵያ ውስጥ ያለው ውጭ ጉዳይ ሚኒስቴር ነው። ኢትዮጵያ ያለው የውጭ ጉዳይ ሚኒስቴር ይሻለኛል። ምን አግብቶት ነው ቤሩት ውስጥ እንዳልተጋባሽ ኢትዮጵያ እንዴ መጻፍ ያለበትማ ቤሩት ያለው ቆንስላ ጽሕፈት ቤት ነው መጻፍ ያለበት። እኛ አላጋባናትም ሀቢባ ይኸውልሽ፣ እኔ እኮ የውጭ ጉዳይ ሚኒስቴሮች ጋር ምን ላድርግ አልኳቸው። በቃ እኔ እንደዚህ ሆንኩ፣ የትዳሬ ሊፈርስ ነው፣ በቃ አልቻልኩም፣ ይሄ እንደዚህ ይሄን ያህል መንገድ ሄድኩ ብዬ ሳማከራቸው እዚህ ጋር ቢሰሩት ይቻላል፣ ቆንስላው ይጽፋል፣ ዜጋ ነሽ፣ በህጋዊ ሰርተሽ በህጋዊ እንደወጣሽ ሰትዬን አናገሯት። አዎ ከኔ ቤት ነው ሰርታ የወጣች አለቻቸው። ኦኬ ምንም ወንጀል አልፈጸመችም፣ ከኔ ጋር ነው፣ እኔ ነኝ ያሳፈርኳት በፍቅር አለቻቸው። አናገሯት። አረብ መሐመድ የሚባል ባለስልጣን አለ፣ እሱ አናገራት እና ከሷ ጋር ተነጋግረው እሷ ያለቻቸውን ጽፎ መላክ ይችላሉ። ቆንስላው የሊባኖስ ያለው ማለት ነው። እና እኔ ምስሉ አይደል ምንሽ እንዴ? አንቺ እኮ ውጭ ጉዳይ ነው የምትይው። ውጭ ጉዳይ ምንም አያገባውም። ልብናን ቆንስላ ጽሕፈት ቤት እቺ ግለሰብ ኢትዮጵያዊት እከሌ ስሟ እከሌ በዚህ ፓስፖርት ቁጥር የምትታወቅ እዚህ ሀገር ላይ በነበረችበት ጊዜ እንደዚህ ቤት የሴት ልጅ ስም ተጠቅሶ እንደዚህ ቤት ይሄና ሊያመት በኮንትራት ሰርታ ነው ሄደችው። በእኛ በኤምባሲ ምንም አይነት ጋብቻ ውል የላትም ብሎ ጽፎ ማተም መጥቶ መላክ ይችላል። አንቺ ይችላል፣ ግን አንጽፍም አሉ። እምቢ አለ። ጠይቂያቸዋለሁ። እኔ በተለይ የዚህ የውጭ ጉዳይ እኮ ቅድም ያልኩሽ የውጭ ጉዳይ ሊያግዘኝ በጣም ነው። በቃ ዋናው ራሱ ጻፈላቸው፣ ቮይስ ሁሉ ነው ያደረገላቸው። በቃ ልጅ ይዛ አዲስ አበባ እየተንከራተተች ነው፣ ለምን አታሰሩላትም? ይቺ ልጅ እንዴት ጥሩ ድል ገጥማት እድሏን ታስፉባታላችሁ ብለው በጣም ብዙ ባለስልጣኖች አናገሯቸው። ግን ጭራሽ በቃ መልሳቸው ማንም ሰው በቃ ሊተባበረ ፈቃደኛ አይደለም። ሰው ይፈልጋል ነገር በሰው ግን ይሆናል። በሰው ይሆናል። አዎ እና በሰው ነው። ይሄኛውን ራሱ እኮ በሰው ነው ያሰራሁት። እዛ ቆንስላ ጽሕፈት ቤት ምሰራ ስሟን መጥቀስ አልፈልግም። መልካም ሰው ናት፣ እግዚአብሔር ይስጣት። ተባበረች ከዚህ ልጅ ጋር ካልኩሽ ጋር ሆና ተባበሩኝ። ቆንስላ ውስጥ ምሰራዋ ግን እንደሚሰራ ነበር የነገረች። ሁለቱን ነው አሁን እኔ ከዚህ ልጅ ጋር የተስማማው። የሚገርምሽ ወደ $600 ከፍዬ ነው ይሄን ወረቀት ያስወጣሁት። ይሄን ከፍዬ ሳስወጣው ግን ንግግራችን የነበረ ሁለቱንም ሰርተፊኬት ገንዘቡን ምናምን ሁለቱንም ሰርተፊኬት ነው ሰርቶ የሰጠኝ። ሊሰጠኝ እየተነጋገር ነው ያላገባችና ከወንጀል ነፃ፣ ግን ከወንጀል ነፃውን ብቻ ሰርቶ ሰጠኝ። እግዚአብሔር ይመስገን። ይሄንም እምቢ ቢለኝ ምን አመጣለሁ? ደስ ነው ያለኝ ይሄን ራሱ በማምጣቱ። ጎጃሜው አንቺ ሚዩት አድርጊላት፣ ውሻ እየጮኸ ነው። ሚዩት አድርጊላት። ወይኔ ታውራ እስከዛ ወይኔ አንቺ ኔትወርክ ነቅሎሽም አሁን ኮመንት ላይ ሳይሽ ነው ያስገባውሽ። ኔትወርክን የነቀለሽ ኔትወርክ ነቅሎሽም አካውንት ነምበርሽን እየሰጠሁልሽ ነበረ። ደግመሽ መንገር ከፈለግሽ አካውንት ነምበርሽን ንገሪያቸው። አንዴ ነው የሆነ ቮይስ ላይ እሺ አቡዬ፣ ያው ኔትወርክ አስቸግሯል በጣም ስለዘነበ እሱ ነው ያስወጣኝ ያለው። ያው አካውንት ነምበሬ 1031 97 89 735 ነው። እኔ አቡዬ ላንቺም ልነግርሽ የምፈልገው እዚህ ላይ ያሉ የኢትዮጵያ እህት ወንድሞቼ መናገር የምፈልገው ነገር እጅግ በጣም ይቅርታ ለማለት ፈልጋለሁኝ። ምንም በጣም
ለራሴ ለማካበድ ሳይሆን ጠንካራ ሰራተኛ ነበርኩኝ። ግን ባጋጠመኝ የችግር እክሎት እዚህ ላይ መጥቻለሁኝና በጣም ይቅርታ። ከዚህም በኋላ አይለመደኝም። ለሌሎቹ ተስፋ የሚሆን ሴት ሆናለሁ ብዬ አምናለሁኝ። እንዳልሽኝ ደግሞ እቃውን አትሸጪም ያልሹ ደግሞ ተስፋ ነበረኝ ወደ እርቅ ማድ ሲሄድ ማለት ነው። ምናልባት እንዲህ ማለት ጎጃሚያ ይሰማል ወይ ያቡ ጠይቄልሻለሁ። በሰው ወይ በምናምን ይቻል ከሆነ ጠይቄልሻለሁ። ይቻላል ካሉ እነግርሻለሁ። አንቺም በኮመንት መተሽ አስታውሽኝ እሺ። በቮይስ አድርጌያለሁ። አመሰግናለሁ። ካሁን በፊትም እንደረዳሽኝ አውቃለሁ። እኔ ምንም ይሁን በዚህ ሰዓት ምንም ይሁን በቃ እኔ ብቻ ሰው ይገኝልኝ ይቻላል የሚባልበትን ነገር ብቻ ነው የምፈልገው። ምንም ይሁን በዚህ ውስጥ 2000 ምናምን ሰው አለ። ምንም ይሁን እግዚአብሔርን ለምን እኔ ይሄን 3 አመት ነው የለፈውበት በዚህ ፕሮሰስ። በዚያ ላይ ልጅ አለ መተው እንኳን ማልችልበት እንትን ነው። ወልደሽ መለያየት ያስጠላል። እዚህና ብትዩ አይችልም ውጭ ሀገር የኖረ ሰው ከባድ ነው። አይ ከባድ ነው። እኔ ቤተሰብ ለመርዳት ነው ገንዘብም ከጠየቁ ገንዘብ ከፊል ከሆነ በገንዘብ የሚጨርሱልሽ ከሆነ ችግር የለውም። ስልክ ያለሽ ስልክሽ አለኝ እና በቃ ምንም ችግር የለውም። አንቺ መተሽ ግን በኮመንት አስታውሽኝ እሺ። መልሳቸውን ካልነገርኩሽ መልስ ሰጥተውኝ እኔ ካልነገርኩሽ በኮመንት ሀቡዬ ምን ተባልሽ ምናምን ነው ብለሽ ጠይቂኝ በኮመንት ጠይቅሻለሁ። ሀቡዬ በገንዘብም ይሁን ችግር የለውም ብቻ እኔ እንዲሰራል ያቸው ወረቀት ከተገኘ በኋላ አልከፍልም ምናምን እንዳትዪ እሺ። ኧረ ሀቡ ማለት በገንዘብም ቢሆን ልጅቷ ትከፍላለች ፕሊስ ብቻ የሚጨርሰው ነው ያልኳቸው እና ከተገኘ በኋላ ሀሳብሽ በቃ እኔ ችግር የለውም ምንም እና በዚህ አጋጣሚ ደግሞ መነግርሽ ማለት ነው ሴትዬ ደግሞ ተጠይቂያት የአሰሪን ጠይቂያት እሷ ቀበሌ ማስጻፍ ትችላለች ምናምን አለው። አንድ ቀሲስ የሚባሉ እዚያ እንትን ላይ የሚሰሩት ሊባኖስ ውስጥ የሚሰራ ማለት ነው። አሰሪዋ ተጠይቅና ከቀበሌ ታስጽፍላት እኛ እንጨርስላት ምናምን ብሎኝ ጠየቅኳት። እንደዚህ ሁኜ ነው ማማ ስላት ኦኬ ቆይ ቀበሌ ሂጅ ልጠይቅልሽ ችግር የለም አስጽፍልሻለሁ ምናምን አለችኝና ያመጣሽ ከፊል ሆኖ ያመጣሽ ባሌ ነው። አሁን ባባ ሞቷል አለችኝ። 2 አመት ሆኖ ከሞተ እና ለኔ ሻይሉኝም እኮ እስኪ ሽካሩ ምናምን አለችኝ እና ስጠይቅ ደግሞ ባለቤቷ እና የህጋዊ ባሏ ስለሆነ ይቻላል ትችላለች ለግማብሽ ነው እንጂ ትችላለች ምናምን አሉኝ። በዚህ አጋጣሚ ምናልባት ሴትዬንም ማናገር የሚችል አካል ካለ ሴትዮዋም ማስጣፍ ትችላለች ተብሏል። ጥሩ እንኳን ነገርሽኝ ይሄንንም ፖይንት ትችላለች ነው የተባለው። በቃ አሁን ያቺ የውጭ ጉዳይ ኢትዮጵያ ያለችዋ አሰርሽ ትጠየቅ እስኪ መጀመሪያ አንቺ ህጋዊ መሆንሽን እዛ መስራትሽን ሰው ያስፈልገናል ስትለይ ሰጠዋ። ሲያናግሯት ከኔ ቤት ነው ሰርታ የወጣችው ምንም ነገር አልሰራችም ምናምን አለቻት እና እሞክራለሁ ኦኬ አለች። ብትጠየቅ በእርግጠኝነት አሁን ጦርነት ላይ ናቸው። ከጦርነት በኋላ በሰላም ጊዜ ካለፍ ነው እሷም ብትጠየቅ ታግዘኛለች። በጣም ጥሩ እሺ። እና ደግሞ እንትን ትኬት ቆርጬ ማለት ነው እኔ ሳይሆን ባለቤቴ አሁን ፍላይት ዝግ አይደል እስራኤል መጥቶ ሊያየን መጥቶ ትኬት በሱ ስም ቆረጥኩና ልኬላቸው እንትን አላሉኝም መልስ አልሰጡኝም። ዋትስአፕ ላይ መቼ ይላክሽ? ዛሬ ጠዋት ነው የላኩት። ጠዋት ከሰዓት ብቻ ልኬላቸዋለሁ። ተረጋግያ ታዲያ ዛሬ ጠዋት ይሁን ከሰዓት ልከሽ ቸኩያ አይደለም ችግር የለውም ወይ ልልሽ ነው። አንቺ ልክ ባንቺ ቃል ነው አንቺ በጻፍሻት ስልክ አንቺ በጻፍሻት እንትን አካውንት ነበር ነው ቴክስት ያደረኩላቸውና ሰክሰስ ስሙ ምንድነው አካውንት ያስገባሽ ስሙ ሰክሰስ ምናምን ነው የሚለው አንቺ ያልሽው ነው የመጣልኝ እንዳለ አስገብተሻል ደረሰኝ ልከሻል? አዎ በቃ ዋትስአፕ ላይ ልክልሻለሁ ስወጣ። አረ እንዳትልኪልኝ በእናትሽ ለከስተመር ሰርቪስ ከላክሽ እነሱ ቆርጠው ይልኩልሻል። ይሄ እነሱ ስራ ነው ልክያለሁ እና ገና ይቻላል አይደለ? ይኸውልሽ ይቻላል አይደል? እኔ አሁን በእኔ ቁጥር ነው የተቆረጠው በእኔ ስም ነው የተቆረጠው፣ ግን የባለቤትን ስልክ ቁጥር አስገብቼላቸዋለሁ። የእስራኤሉ ይቻላል። የውጭ ሀገር አመሰግናለሁ። በሰላም ይገላግልሽ። መልካም ምሽት። እሺ ሊማ መልካም ምሽት። እሺ ወይኔ አካውንት ነምበርሽን ድገሚላችሁ። እሺ
ቀደም ወይኒን መርዳት እንፈልጋለን ያላችሁ ይሄው አካውንት ነምበሩ። እሺ ስልክ ተደወለላ። ስልክሽ በጣም ነው ቢዚ የሚሆነው ማሪ። ወይ አቡዬ ንገሪያቸው አካውንት ነምበርሽን። አልጨረስሽም? የምትናገሪው ነገር ካለ ቅድም ኔትወርክ ነቅሎሽ ስለነበር እድሉን ሰጥቼሻለሁ ማሪ። I'm really happy with the አካውንት ነምበሬ 1000 97 89 735 ነው አካውንት ነምበሬ። ወይንሸት ቶማ ደሜ ነው የሚባለው። ሌላ የምፈልገው አቡዬ እንደ አጠቃላይ ማለት ነው ይቅርታ ማለት ነው የምፈልገው ማለት ነው። በጣም ይቅርታ ማለት ነው የምፈልገው። እኔ ላይ አጋጣሚ አሸራተተኝ ተቋቁሜ ነበረ። ወደዚህም ይሄንን ራሱ ወደዚህ መምጣት የፈለኩበት 50 ሎሚ ለአንድ ሰው ሽክም እንደሆነች ለ50 ሰው ጌጥ ናት እንደምትባለው እህት ወንድሞቼ ከነሱ የሰውን ትዳርም ላድን ጓደኞቼ እኔን ለመርዳት እዚህ ውስጥ የገቡት ነገር ነው። የኔ ትዳር አንዴ ፈርሷል። የነሱም ትዳር ላድን ብዬ ነው ወደ እናንተ የመጣሁትና በጣም እጅግ አርጌ እነት በመቤቴ ይቅርታ አርጉልኝ፣ በእግዚአብሔር ስም ይቅርታ አርጉልኝ። ያው ለኔ የከበደኝ ለናንተ ትንሽ ነገር ሊሆን ይችላል ብዬ ነው። ኢቃዬን ያልሸጥኩበት ምክንያት ደግሞ እኔ ወደዛ ሄድኩት የ3 ወር የቤት ኪራይ ወይ የ6 ወር የቤት ኪራይ ካገኘው ስራ ጀምሬ የነሱን ምዳም እኔ ከፍላለሁ ብዬ ነበር። ግን እንዳሰብኩት አልሆነም። ያው የተረዳሁትን እዚህ ላይ ነግሬያቸዋለሁ። 86,000 ብር ነው። 16,000 ብር ራሴ ያጠፋውኝ፣ 70,000 ብር ግን ለአንድ ጓደኛዬ ከፍያለሁ። ሌላ ደግሞ የሁለት ሰው ህይወት ትዳራቸው አደጋ ላይ ነው ያለው በኔ ምክንያት ማለት ነው። የኔ ፈርሰዋልና የነሱም ትዳራቸውን እንድታደጉልኝ ነው የምፈልገው። ምንም አይደለም። እኔ አሁን መርዳትን ብቻ ሳይሆን በብድር መልክ ራሱ ሰርቼውን ካለመከፍል ካለ ለምን ምክንያቱም ከባላቸው ደብቆ ነበረ የሰጡኝ። አሁን እሱ ለሷ ሰጠን ካሉ ሌላ ነገር ነው። እኔ ደግሞ መመለስ አልቻልኩኝ በዛ በመሸራተቴ ማለት ነው። እና መስራት የምችል ልጅ ነኝ፣ ባለሙያ ነኝ። ከሁሉም ባለሙያ የምግብ ቤት እቃዎች ያለመመቻቸት ነው ተቀጥሬ እንዳልሰራም ያደረገኝ። እኔ አሁን ተቀጥሬ ብሰራ 7,000 8,000 ባገኝ አቡዬ እዚህ ጋር 6,000 ብር የቤት ኪራይ እየከፈልኩ አንዳንድ ነገሮች አሉ። ምንም ነገር ሊተርፈኝም አይችልም እኮ ማሪ። እኮ ግን ሰማኔ ነው ውድ ከምደጋግሚው አካውንትሽን ድገሚላችሁ የኔ ማር እንርዳሽ እኮ ወይንዬ ደጋግመሽ አንድ አይነት ታሪክ ከምታወሪ የኔ ፍቅር እኔ አረብ ሀገር ላመጣሽ ነበር። ወይንዬ እኔ አረብ ሀገር ላመጣሽ ነበር። ልጅሽን ሰው ጋር አስቀምጠሽ ሰርተሽ ቶሎ እንዲያልፍልሽ አረብ ሀገር መምጣት አልፈልግም ብለሻል። እነሱም ደግሞ ኮመንት ላይ ከምትሰደድ እኛ እንርዳት ብለዋል። ደጋግመሽ አንድ አይነት ነገር ከምታወሪ አካውንትሽን ደጋግመሽ ንገሪያቸው። ወይኔ ማር ወደ ሌላ ጉዳይ እንሂድ። እንርዳት ብለዋል። ኦልሬዲ እንርዳት እኮ እያሉሽ ነው። አረብ ሀገር ከምትመጣ እኛ እንርዳታለን። መስራት ይችላለሁኝ። ያው ልጄን ለማን እጥላለሁኝ? ለማንም አልጥልም አቡዬ። ትንሽ እሱ ጠንከር ይበልልኝ። ምንድነው ጠንከር የሚልልሽ? የ8 ዓመት ልጅ በ40 ቀኑ ክርስትና አስነስከሽ እኮ ገጠር ጥለሽው መተሽ ነበረ። ሱዳን ሄደሽ ነበር። አመሰግናለሁ የኢትዮጵያ ሕዝብ። በቃ እሺ አሁን አካውንትሽን ንገሪያቸው። ወይኔ ልንገርልሽ አካውንቴ እኔ ልንገርልሽ 1,000 የኢትዮጵያ ንግድ ባንክ ነው። በቃ ጋይስ ኔትወርክ ጥሩ ስላልሆነ እኔ ልንገርላት። አዳምጪኝ፣ እኔ እነግርልሻለሁ ማለት 1,000
31 97 89 73 5 ድጋም 1031 97 89 73 5 ወይንሸት አቶማ ደሜ በቃ ደጋግሜ እነግርልሻለሁ ማሪ። እሺማ እሺ ጋይስ በጣም የሚያሳዝን ታሪክ አለ እንስማ። በአባቷ የተደፈረችው ሕፃን ልጅ ይህን ታሪክ ስሙ ተብሎ ተልኮልኝ ነው ጋይስ እንዳለ ችግር እኮ ነው እንትን ያመጣም ምን ነው እንዲህ በጥርሽም ታንኪው አተላ የቡና አተላ አምሮኝ አይስዌር የቡና አተላ ነው። ሰው እርግዝና ለአፈር ያምራል። እኔ ቡና ተላማሪ ጉድ ነው የምትሉት መቼ ማለት አማረኝ። ጄሪ የቢኒ ቀበጥ እዛ ሂጂና ቢኒ ያበረታታሽ። ምን አገባኝ አንቺን ማበረታታው የቢኒ ቀበጥ አይደለሽ? ሂጂ ቢኒ ላይ ቀበጪ፣ ቢኒ ያበረታታሽ። እኔ ምን አገባኝ? ጨምላቃ ደግሞ የማንንም ቀበጥ እዚህ ጋር ቁጭ አድርጌ ላበረታታ እንዴ? ሰማቻት አለችኝ። የሚሰራ ሰው አታበረታችኝ፣ አበረታችኝ ሚለምና የምታበረታችኝ ሳቡ ቆይ የሆነ ታሪክ ከፍት እየፈለኩት ነው። የቆየ ነው መሰለኝ አላገኘሁትም። ቅማድ ውስጥ ገብቼ ቅማድ ላይ ነው የሚለው እንዴ? የስንት ዓመተ ምህረት ነው እንዴ? ቆይ እስኪ በቀጥታ ልግባ እዚህ ዩቱብ ላይ 9/29/13 ምንድን ነው? ይሄማ ስልክ ነው። እሺ የተፖሰተበት ጊዜ መቼ ነው? እንዴት ነው ማወቅ የምችለው የተፖሰተበትን ጊዜ? ጋይስ የለውም ምንም ነገር። ዛሬ ነው። ዛሬ ቢሆን ኖሮ አገኘው ነበረ። ቀጥታ አርቅማል ብዬ ስገባ 6 ይላል። እስኪ እዚህ ላይ አዲስ ነው ለምን እንደገባ ያላገኘሁት የነበረው አላውቅም። ከዚህ በላይ ብዙ ባለ ደስ ይለኛል። ይዛሪ ነው እናንተ ስቃይ
ያልተበዛበትን የሙቲን ታሪክ ወደ እናንተ ይዘን ስፒከሩ ምን እየጠበበ ነው እዛው ከንፈሩ ዞረበት ሞቷል እሱ አባትሽ አንቺ አባቴ ነበረ ያሳደገሽ ከጎንሽ የነበረ ሰው አሁንም ኔትወርክ አስወጥቶኝ ነው እንግዲህ ያው ከስር ሞኝ አዳምጣለሁ እሺ ማሪ በቃ ታሪክሽን እኮ ጨረሽ ረጅም ሰዓት ሰጠንሽ አካውንት ነበር ሰጠን ሊረዱሽ ለሚፈልጉ አካላት እንርዳት አካውንቷን አምጡ ላሉት ሰጠንልሽ መካድ የምችለው አንተ ነበረ እኔ ግን ካድኩ ያንተ ልጅ አይደለም እንደዛ ሲሰቃይ እንደዛ መቀመጫ መቆሚያ ከመጀመሪያው ዘጋለ ሃይላይት ይቅርብንና ፈጥነው ይደውሉ አካውንት ነበር